ላይ የለም ምግብም ስለማንተው ይሄንንም አናቋርጥም። የጌታ ስም የተባረከ ይሁን። እንግዶች እንኳን ደህና መጣችሁ። እናንተንም በማየት ደስ ብሎኛል። እግዚአብሔርን በጣም ባርካለን። ዛሬ የፊልጵስዩስ መልእክትን የመጨረሻውን ክፍል ነው የምንመለከተው። ምዕራፍ 4ን ማለት ነው። ምዕራፍ 3ን ከቁጥር 12 ጀምሮ ባለፈው ሳምንት አይተናል። ወደ ግባችን ለመድረስ እንዘርጋ እንፍጠን እያልን ምን ማድረግ እንዳለብን የኋላችንን እየተውን የፊታችንን ለመያዝ መዘርጋት እንዳለብን ዛሬን ደግሞ እግዚአብሔር በሰጠን መረዳት መመላለስ እንዳለብን ግብ እንዳለን ዓላማ እንዳለን ያንን ተነጋግረን ተመልክተን ነው ያቆም ነው። ዛሬ ምዕራፍ 4ን እንጠቀልላለን። ምዕራፍ 4 ከቁጥር 1 ጀምሮ እስከ 9 ያለውን አነባለሁ። ያው እስከ 23 ነው የሚሄደው፣ ግን እስከ 9 ያለውን አነብና እግዚአብሔር እንዲያስተምረን እንጸልያለን። ስለዚህ የምወዳችሁና የምናፍቃችሁ ደስታዬና አክሊሌ የምትሆኑ ወንድሞቼ ሆይ እንዲሁ በጌታ ቁሙ። ወዳጆች ሆይ በአንድ ሐሳብ በጌታ እንዲስማሙ ኤዎድያንን እመክራለሁ፣ ሲንጢኬንንም እመክራለሁ። አንተ ደግሞ በሥራዬ አብረህ የተጠመድህ እውነተኛ ሆይ እንድታግዛቸው እለምንሃለሁ። ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀሌም ጦስና ደግሞም ከኔ ጋር አብረው ከሰሩት ከሌሎቹ ጋር በወንጌል ከኔ ጋር አብረው ተጋድለዋልና ሁሉ ጊዜ በጌታ ደስ ይበላችሁ። ደግሜ ላለው ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ። ከኔ የተማራችሁትንና የተቀበላችሁትን የሰማችሁትንም ያያችሁትንም እነዚህን አድርጉ። የሰላም አምላክ ከእናንተ ጋር ይሆናል። ጌታ እንዲያስተምረን እንጸልያለን። እግዚአብሔር የተባረከ ይሆን። ለእግዚአብሔር ክብር ይሆን። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን። ክብርና ምስጋና ለታላቁ ስምህ ይሆን። እግዚአብሔር ሆይ እንደዚህ ተሰብስበን ስምህን እንድንጠራ አንተን እንድናመልክ ሰማያዊውን በረከትና ጸጋ እንድንካፈል ስለሰጠህን እድል እናከብርሃለን። ደግሞ ስለማያልፈው እውነተኛ ስለሆነው ስለሚሰራው ሕያው ስለሆነው ቃልህም እናመሰግንሃለን። አምላካችን ሆይ በዚህ ተመላለስ፣ በመንፈስ ቅዱስ በዚህ ተመላለስ። ያስተምራቸው ዘንድ ቅዱሱን መንፈስህን ሰጣቸው ተብሎ እንደተጻፈ የሚያስተምረንን መንፈስ እንድትሰጠን እሱም እንዲያስተምረን እንጸልያለን። ጌታ ሆይ እኔን ባሪያህን አግዘኝ። ራሴን በእጅህ ላይ አደርጋለሁ። ሕዝብህንም አግዘው፣ ላንተ አደራ ሰጠዋለሁ። ሁሉ ለክብርህ ይሆን በጌታ በኢየሱስ ክርስቶስ ስም አሜን። የዚህን ምዕራፍ ርዕስ ዋናው ሐሳብ እሱ ይሆናል የሚል ወስጄ በጌታ ሰላም ተሞልቶና ተጠብቆ የመኖር መንገድ የሚል ርዕስ ሰጥቼዋለሁ። በጌታ ሰላም ተሞልቶና ተጠብቆ የመኖር መንገድ። ሐዋርያው ጳውሎስ መልእክቱን እያጠቃለለ ነው ያለው። ምዕራፍ 4 ላይ ምክር ይሰጣል፣ የማጠቃለያ ምክሮች ይሰጣል። ለላኩለት ገንዘብ ለአገልግሎቱ እንዲሆን ሰፖርት እንዲያደርገው ለላኩለት ገንዘብ ደርሶኛል ብሎ ያመሰግናል እና ሰላምታም ደግሞ ያቀርባል። እንግዲህ ይህንን ክፍል ከሰላም አንጻር ብናየው ሰላም የሚለውን ቤዛ አድርገን ብናየው ፈልጌያለሁ። ለምንድን ነው? ሁለት ጊዜ ተጠቅሷል ሰላም የሚለው ሐሳብ ማለት ነው።
ምዕራፍ 4 ቁጥር 7 ላይ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ይላል። ቁጥር 9 ላይ ስትሄዱ ደግሞ እነዚህን አድርጉ የሰላም አምላክ ከእናንተ ጋር ይሆናል ይላል እና ይሄንን ክፍል እዚህ ሰላም የሚለው ሐሳብ ላይ ትኩረት እንድናደርግ ይገፋፋናል። የአዲስ ኪዳን መልእክቶችን ስታዩ የአዲስ ኪዳን ጸሐፊዎች በሰላምታቸው ጅማሬ ላይ ደጋግመው የሚጠቅሱት ነገር ቢኖር የጌታ ጸጋና ሰላም ይብዛላችሁ የሚል ነገር ይጠቅሳሉ። ሰላምታቸው ላይ ደጋግመው እንደው አንዳንዶቹ መልእክቶች ሳይኖራቸው ይቀር ይሆናል እንጂ በጣም ይሄንን ይላሉ። ምኞት ብቻ አይደለም፣ ጸሎትም ነው፣ ያስፈልጋቸዋልም ነው። በክርስትና ሕይወታችን ውስጥ ጸጋ ሲጎድልና ሰላም ሲጎድል በጣም አደገኛ። በየዕለት ኑሯችን ውስጥ ጸጋ ያስፈልገናል። የሚረዳን ጸጋ፣ የሚያቆመን ጸጋ፣ እግዚአብሔርን እንድናስከብር የሚያግዝ የእግዚአብሔር ጸጋ ያስፈልገናል። ደግሞ ያ ብቻ ሰላም ያስፈልገናል። ሰላም፣ የእግዚአብሔር ሰላም በሕይወታችን ውስጥ በጣም አስፈላጊ ነገር ነው። ጸጋና ሰላም ከሚጎድል አሜን ብትሉም ባትሉም ገንዘብ ቢጎድል ይሻላል። ያው ላትሉ ትችላላችሁ፣ ትንሽ ይተናነቃል ግን ትላላችሁ። ምግብ ቢጎድል ይሻላል። ሰላም ከሚጎድል ልብስ ቢጎድል ይሻላል። ልብስ ቢጎድል ይሻላል። አንዳንድ ጊዜ በጣም ብዙ ሀብት ካላቸው ሰዎች ይልቅ ጫማ የሚጠርጉ ሊስትሮች ሰላምን ኢንጆይ ያደርጋሉ እና ስታዩቸው ሲምፕል ነው ኑሯቸው፣ ይስቃሉ። እኛ ጭምድድ ብለን ወደዛ ወደዚህ ሲል ሰውየው እነሱ በቃ ኢንጆይ አድርገው ያችን ጠርገው ሲምፕል ይኖራሉ እና ሰላም በጣም አስፈላጊ ነገር ነው። ሰላም የውስጥ ማረፍ ነው፣ የውጭ አይደለም። ውጭ ልትቆጣጠሩት አትችሉም። ውጭው አንዳንዴ ሰላም ይሆናል፣ አንዳንድ ጊዜ አይሆንም። እሱን መቆጣጠር አይቻልም። መቆጣጠር የሚቻለው ውስጣችንን ነው እና ብዙ ጊዜ ውጭውን ለመቆጣጠር ነው ጥረት የምናደርገው። እሱን መንግስታት ይቆጣጠሩ፣ ፖሊሶቹ ይቆጣጠሩ፣ እኛ አንችልም። ውጭውን እናንተን አሁን መቆጣጠር አልችልም፣ ግን ውስጤን ግን መቆጣጠር እችላለሁ እና ሰላም የውስጥ ማረፍ ነው። ሰላም የውስጥ መተማመንና ዋስትና ነው። ውስጣችሁ መተማመን ሲኖረው፣ ዋስትና ሲኖረው ማለት ነው። ሳይፈራ ሲቀር፣ እርግጠኝነት ሲኖረው፣ የሚፈራው ነገር ሳይኖር ሲቀር እሱ ሰላም ይባላል። ሰላም ከውስጥ ግጭትን፣ ትርምስን ያስወገደ ህይወት፣ ግጭትን፣ ትርምስን፣ ግራ መጋባትን ያስወገደ ህይወት ማለት ነው። የተስማማ ህይወት ማለት ነው። በዚህም ሆነ በዛ ሰላም ውስጣዊ ጉዳይ ነው። ውስጣዊ ጉዳይ ነው። ሰው ደግሞ ዋናው ነገሩ ውስጡ ነው። ውጩ ያስፈልጋል፣ አካላችን ያስፈልጋል፣ ቤታችን ያስፈልጋል፣ ዕቃችን፣ መኪናዎቻችን ያስፈልጋሉ። ዋናው ጉዳይ ግን ውስጣችን ነው። ሰላም በየቀኑ ሰላም እንላለን። ሰላም አደርክ ሆይ፣ ሰላም ዋል፣ ሰላም ናችሁ ሆይ፣ ሰላም ለእናንተ ይሁን ሳይጠራ አይውልም። ሰላም ግን ሰላም ከየት ይመጣል? ሰላም ከየት ነው የሚገኘው? ሰላምን ከየት ነው የምናመጣው? የተሟላ ዘላቂ ሰላም የሚገኘው ከጌታ ከአምላካችን ዘንድ ነው። ሁለት የመጽሐፍ ቅዱስ ክፍሎች ከዚህ ውጪ ልጠቅስ እፈልጋለሁ። ዮሐንስ ወንጌል 14 ከ25-27 ጌታችን ኢየሱስ ክርስቶስ ወደ አባቱ የመሄጃው ጊዜ በደረሰ ሰዓት ደቀ መዛሙርቱ ትንሽ ግራ ተጋብተው ነበረ፣ ታውከውም ነበረ እና እንደው አንዳንዶቻችን እዛ ብንኖር ኖሮ መረቡንም እኮ ትተን ሄድ ነው። ትንሽ ባንክ ውስጥ አንዳንድ ነገር አታረግልንም ወይ? እና የሆነች ካምፓኒስ እንደው ነገር ሳታረግ ነው ወይ የምትሄደው? እኛ እኮ ብዙ ቢዝነስ ትተን ነው የተከተልህ እንል ነበር። ሊያስቡ ይችላሉ። አንዳንዶቹ ግን ጨንቋቸዋል። ያ በጣም ልብ ያላሉት ነገር ነው። ደጋግሞ ቢነግራቸውም ልብ ያላሉት ነገር ነው። መሰቀሉ፣ ከዛ በኋላ ወደ አባቴ ሄዳለሁ የሚለው ነገር እዚህ ሰዓት ላይ በጣም የበዛ ነው የሆነው እና ምን አላቸው? ከእናንተ ጋር ስኖር ይህን ነግሬያቸዋለሁ። አብ በስሜ የሚልከው ግን
መንፈስ ቅዱስ የሆነው አጽናኝ እሱ ሁሉን ያስተምራችኋል። የመጀመሪያው ነገር ምንድነው? አጽናኙ መንፈስ ቅዱስ ከእናንተ ጋር ይሆናል። ከዛ በኋላ ሰላምን እተውላችኋለሁ። ባንክ ውስጥ ገንዘብ እተውላችኋለሁ አይደለም ያለው፣ ወይም ደግሞ የሆነ ነገር እተውላችኋል። በጣም የሚያስፈልግ ነገር ነው። ጌታ ይሄን እሰጣለሁ ሲል የሚያስፈልገውንና የተሻለውን ነገር ነው ጌታ እየተናገረ ያለው። ለደቀ መዛሙርቱ የሚያስፈልጋቸው ሰላም ነው፣ የውስጥ መረጋጋት ነው፣ የውስጥ እርካታ ነው፣ የውስጥ እርግጠኝነት ነው የሚያስፈልጋቸው። እና ሰላምን እተውላችኋለሁ ይልና ሰላሜን እሰጣችኋለሁ ይላል። የሰላም ባለቤት ነው እሱ። ኢሳይያስ 9 ላይም እንደተባለው የሰላም አለቃ ነው የናዝሬቱ ኢየሱስ። እና ሰላም ለእናንተ ይሁን ስላችሁ እኔ ከየትም ፈልጎ ይምጣላችሁ ማለቴ ነው እንጂ ከኪሴ የለኝም። ጌታ ኢየሱስ ግን ሰላም አለው፣ የሰላም አለቃ ነው። እና ሰላሜን እሰጣችኋለሁ። ልባችሁ ምን አይሁን? አይታወክ፣ አይፍራ። ሰላም ምንድነው የሚያደርገው ማለት ነው? ከልባችሁ ውስጥ ያለውን መታወክ፣ ፍርሃት ያስወግዳል ማለት ነው። አካባቢው የሚያስፈራ ነገር ሊኖረው ይችላል፣ የሚያሰጋ ነገር ሊኖረው ይችላል፣ ብዙ ድምጾች ሊኖሩ ይችላሉ። ግን የጌታ ሰላም ግን በሚያስፈራው ሲቹዌሽን ውስጥ ሰው እንዳይፈራ፣ እንዲረጋጋ፣ ያረፈ እንዲሆን፣ ልቡ እንዳይታወክ ያደርጋል። እና እኔ የምሰጣችሁ ሰላም ዓለም የሚሰጣችሁ አይነት ሰላም አይደለም ይላል። ባይዘው ዓለም አላት፣ ኮፒ አላት። ይሄ ፌክ የሆኑ አሏት፣ ሁሉ ነገር አላት፣ ፌክ የሆኑ ነገሮች። እና ዓለምም ትሞክራለች፣ ወገኛ ናት፣ ሰላም የላትም፣ ግን ሰላም ለመስጠት ትሞክራለች። የዓለም ሰላም ጊዜያዊ ነው፣ እውነተኛ አይደለም፣ ህይወት የሚሰጥ አይደለም። እውነተኛ የሰውን ህይወት የሚያሳርፍ አይደለም። ጌታ ግን የሚሰጠው ሰላም ዘለቄታ ያለው ሰላም ነው፣ የሚያሳርፍ ሰላም ነው። ሰላም ከጌታ ከኢየሱስ ክርስቶስ የሚገኝ ነው። ዘኍልቍ 6:24 እስከ 27 እሱንም እንደዚሁ ማንሳት እፈልጋለሁ። ይሄ ሰላም ከየት ይመጣል የሚለውን ነገር ስናስብ ማለት ነው። ዘኍልቍ 6 የካህናቱ ቡራኬ ነው። ዘኍልቍ 6:24 እስከ 27 እግዚአብሔር አምላክ ሌዋውያኑ እስራኤልን እንዲባርኩ የሰጠው የበረከት ቃል ነው። እና ያ የበረከት ቃል ያው ሁልጊዜ እኛም የምንባረከው ማለት ነው። እስራኤል ልጆች ስትባርኳቸው እንዲበሏቸው እግዚአብሔር ይባርክህ፣ ይጠብቅህ፣ እግዚአብሔር ፊቱን ያብራልህ ይራራልህም፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምንም ይስጥህ የሚለው ነው። ስንት ናቸው? እዚህ ሶስት ጉዳዮች ናቸው እዚህ ያሉት ለሰው ልጆች የሚያስፈልጉ። እግዚአብሔር ይባርክ፣ በረከት ፕሮቪዥን ከእግዚአብሔር ዘንድ ነው። እግዚአብሔር ፕሮቫይድ ያደርጋል፣ ይባርካል። መባረክ ብቻ አይደለም፣ ለበረከት ያደርጋል። እግዚአብሔር በሰማያዊ ነገር ይባርካል፣ በምድራዊ ነገር ይባርካል። የእውነተኛ በረከት ምንጭ ራሱ ጌታ እግዚአብሔር ነው። ከዛ በኋላ ሁለተኛው ደግሞ ምንድን ነው? ይጠብቅህ የሚለው ነው። ለሰው ልጅ ሁለተኛ በጣም ያስፈልገው ነገር ጥበቃ ነው፣ ፕሮቴክሽን ነው። ኢንሹራንስ ልንገባ እንችላለን። የህይወት ኢንሹራንስ ከሞትን በኋላ ነው የሚከፍለው እሱ። እና ብዙ ነገሮች ለጥበቃ የሚደረጉ ነገሮች አሉ። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይደክማል። ጥበቃ ያስፈልገናል። የእግዚአብሔር ጥበቃ ያስፈልገናል። መውጣታችን መግባታችን በእግዚአብሔር ጥበቃ ላይ ያረፈ ነው። ሁለተኛው የእግዚአብሔር ጥበቃ ነው። እግዚአብሔር በቀንም በሌሊትም ሳይተኛ ሳያንቀላፋ እኛን ይጠብቃል። እስራኤልን የሚጠብቅ አይተኛም አያንቀላፋም። እና ከዛ በኋላ ግን ዝርዝሮች ይሄድና ሰላሙን ይስጥህ ይላል። አያችሁ፣ ለሰው ልጆች ሶስተኛ በጣም ያስፈልግ ነገር ሰላም ነው። የእግዚአብሔር ፕሮቪዥን ያስፈልጋል። የእግዚአብሔር ጥበቃ ያስፈልጋል። ከዛ የእግዚአብሔር ሰላም ያስፈልጋል። እግዚአብሔር ሰላም ያስፈልጋል። እና ስለ ሰላሙ ሲናገር ግን የዘረዘራቸው ነገሮች አሉ። ምንድነው የሚለው? እግዚአብሔር ፊቱን ያብራልህ፣ እግዚአብሔር ይራራልህ፣ እግዚአብሔር ፊቱን ወደ አንተ ያንሳ ይልና ሰላሙን ይስጥህ ይላል።
ምን ነገሮች ናቸው? እግዚአብሔር ምን ሲያደርግ ነው ያ ሰላም የሚመጣው? ፊቱን ሲያበራልን፣ ሲራራልን እና ፊቱን ወደኛ ሲያነሳ ነው። እንደዚህ በቀላል ዝም ብሎ የሚመጣ ነገር አይደለም። ምንድናቸው እነዚህ ነገሮች? ምንድናቸው? እግዚአብሔር ፊቱን ያብራልህ ማለት ምን ማለት ነው? ከእግዚአብሔር ጋር ያለህ ግንኙነት እግዚአብሔርን ደስ የሚያሰኝ ይሆን። እግዚአብሔር ምን ሲሆን? ሲደሰት ማለት ነው። የእግዚአብሔር ፊት ሲበራ ማለት ሲያዝን አይደለም፣ ሲደሰት ማለት ነው። እግዚአብሔር ሲደሰት፣ ክብር ለእግዚአብሔር ይሁን። ከዛ ደግሞ ምን ሲያረግልን ነው እግዚአብሔር ሰላም ይሰጣል? ሲራራልን፣ መታወካችንን ሲያይ፣ መጨነቃችንን ሲያይ፣ ግራ መጋባታችንን ሲያይ፣ የርህራሄ አባት የርህራሄ አምላክ ሲራራልን ሰላም ይሰጠናል። እግዚአብሔር ይራራላችሁ፣ ይራራላችሁ። ከዛስ ፊቱን ወደ አንተ ያንሳ። ምን ማድረግ ሲጀምር? አንተን ፓርቲኩላርሊ ማየት ሲጀምር፣ መጎብኘት ሲጀምር፣ ያንተን ጉዳይ በትኩረት መከታተል ሲጀምር እግዚአብሔር ሰላምን ይሰጣል። እና የሰላም ምንጭ፣ የእውነተኛ ሻሎም ምንጭ ጌታችን ኢየሱስ ክርስቶስ እና አባቱም እግዚአብሔር አብ ናቸው። ክብር ለእግዚአብሔር ይሁን። ስለዚህ ሐዋርያው ጳውሎስ ይሄንን በዚህ በፊልጵስዩስ መልእክቱ ላይ በጌታ ደስ ይበላችሁ ከሚለው ሐሳብ ቀጥሎ ያነሳው ስለ ሰላም ነው። የሰላም መንገዶች፣ ሰላምን አማኞች እንድንለማመድ የሚረዱንን መንገዶች እንመለከታለን። እዚህ ቶሎ ቶሎ ነግራችኋለሁ። ወደ 6 ሐሳቦች እዚህ ውስጥ እናያለን። የጌታን ሰላም፣ ይሄ በቃ ያረፈ ህይወት፣ የረካ ህይወት፣ የማይናወጥ ህይወት፣ ዋስትና ያለው ህይወት፣ እሱን ለመለማመድ የሚረዱ መንገዶችን አንስቷል ሐዋርያው ጳውሎስ። የመጀመሪያው በጌታ ደስ መሰኘትና በሱ ጸንቶ መቆም ነው። ምዕራፍ 4 ቁጥር 1 እና ምዕራፍ 4 ቁጥር 4 ላይ ይሄን አንስቶታል። ስለዚህ የምወዳችሁ የምናፍቃችሁ ደስታዬና አክሊሌ የምትሆኑ ወንድሞቼ ሆይ እንግዲህ በጌታ ቁሙ ይላል። ከዛ ቁጥር 4 ላይ ሁል ጊዜ በጌታ ደስ ይበላችሁ ይላል። በጌታ ደስ መሰኘት ማለት ምን ማለት ነው? እኛ የሱ ስለሆንን እና እሱም የኛ ስለሆነ ማለት ነው። በጌታ የምንደሰተው እሱ የኛ ስለሆነ እኛም የሱ ስለሆንን ነው ደስ የሚለን። ሪሌሽንሺፕ ስላለን ነው። ለምሳሌ ስታልፉ በአንድ ህንፃ ደስ ሊላችሁ ይችላል። ያ ህንፃ ግን የእናንተ አይደለም። ስታልፉ በአንድ ሰው እንደዚሁ አይታችሁ ደስ ሊላችሁ ይችላል። ያ ሰው ግን የእናንተ አይደለም። እኛ በጌታ ደስ ይበላችሁ ስንባል ሪሌሽንሺፕ ግንኙነታችን ላይ ቤዝ ያደርጋል። ምንድነው ግንኙነቱ? እኛ የጌታ ነን፣ ጌታ ደግሞ የኛ ነው። ዘዳግም 32 ቁጥር 9 ላይ እና መዝሙር 73 ቁጥር 26 ላይ እግዚአብሔር ህዝቡ የእግዚአብሔር እንደሆነ እግዚአብሔር ደግሞ የህዝቡ እንደሆነ ይናገራል። ዘዳግም 32 9 ላይ የእግዚአብሔር እድል ፈንታ ህዝቡ ነው፣ ያዕቆብም የርስቱ ገመድ ነው ይላል። እኛ ዝም ብለን ሃይማኖተኞች ብቻ አይደለንም፣ ነገር ግን የእግዚአብሔር እድል ፈንታ ነን፣ የእግዚአብሔር ርስት ነን፣ የእግዚአብሔር ገንዘብ ነን። ስለዚህ እግዚአብሔር ርስቱን ለማላገጫ አሳልፎ አይሰጥም። እግዚአብሔር ርስቱን ይጠብቃል። እግዚአብሔር ለርስቱ ኃላፊነት ይወስዳል። እግዚአብሔር ለርስቱ ይቀናል። ስለዚህ በጌታ ደስ ይለናል ስንል እኛ የጌታ ስለሆነን ነው። ያ ብቻ አይደለም፣ እግዚአብሔር ደግሞ የኛ ስለሆነ ነው። ዘማሪው ምን ይላል? እግዚአብሔር ግን ለዘላለም እድል ፈንታዬ ነው ይላል። እግዚአብሔር የኛ እድል ፈንታ ለዘላለም እግዚአብሔር ነው። እግዚአብሔርን በጣም ባርከዋለሁ። እግዚአብሔር ብዙ ነገር ሰጥቶናል። የሚገርመው ነገር ግን የእግዚአብሔር ደግነትና ፍቅር ጥልቀቱም ላንተና ለኔ ያለው እግዚአብሔር ራሱን ነው የሰጠን። እግዚአብሔር ራሱን ነው የሰጠለኛ። ምን አይነት የታደልን ህዝቦች ነን እኛ! በጌታ ልንደሰት ያስፈልገናል። ሐሴት ልናደርግ ያስፈልገናል። ልንመካም ያስፈልገናል። ልንደገፍም ያስፈልገናል። ለዚህ ነው ሐዋርያው ጳውሎስ በጌታ ደስ ይበላችሁ የሚለው። ያ ብቻ አይደለም።
በእርሱ ደግሞ ጸንተን መቆም ያስፈልገናል። ሪሌሽንሽፕ ላይ ግንኙነት ላይ ነው ያለው ብያቸዋለሁ። እግዚአብሔር የኛ ነው፣ እኛ የእግዚአብሔር ነን። እኛ የእግዚአብሔር ርስት ነን። እኛ የእግዚአብሔር እድል ፈንታ ነን። እግዚአብሔር የኛ ለዘላለም እድል ፈንታችን ነው። ይሄ በጣም ጠንካራ ግንኙነት ነው። የሚላቀቅ ነገር አይደለም። ዝም ብሎ የመንደር አጋንንት ስለተነሳ የሚፈርስ ነገር አይደለም። በጣም ጠንካራ ሪሌሽንሽፕ ነው። ግን ደግሞ ምን ይላል? በዚህ ግንኙነት ጸንታችሁ ቆሙ ይላል። ጸንታችሁ ቆሙ። ክርስትና ጽናት ይጠይቃል፣ መቆም ይጠይቃል። ጌታ ኢየሱስ ሲናገር እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችኋል። ቅርንጫፍ በሕይወት መኖር ከፈለገ፣ መለምለም ከፈለገ፣ ፍሬ ማፍራት ከፈለገ ሁል ጊዜ በግንዱ ላይ ጸንቶ መኖር ያስፈልገዋል። ስለዚህ የሰላም ምንጭ የሆነው ጌታ፣ የእረፍት ምንጭ የሆነው ጌታ የኛ ነው። ክብር ለእግዚአብሔር ይሁን። የሰላም ምንጭ የሆነው ጌታ ለሱ ደግሞ እኛ ራሳችን የሰጠን በሱ የምንጸናነን። እንዲህ አይነት ጠንካራ መረዳትና እምነት ሲኖረን ሰላማችን ይበዛል። በጌታ ደስ ይለናል፣ ያረፍ እንሆናለን። ሁኔታዎች የሚረብሹን የሚበጠብጡን አይሆኑም። ምክንያቱም ጌታ አለን። እኛ ደግሞ የጌታ ነን። ጌታ ይጠነቀቅልናል፣ ይመራናል፣ ፕሮቫይድ ያደርገናል፣ ፕሮቴክት ያደርገናል። ስለዚህ ሰላማችን በዚህ እምነትና መረዳት ይበዛል። ክብር ለእግዚአብሔር ይሁን። ሁለተኛው እዚህ የምንመለከተው ነገር መታረቅና ማስታረቅ የሰላም ምንጭ ነው። ምዕራፍ 4 ቁጥር 2 እና 3 ላይ በዛች ቤተ ክርስቲያን ስለተከሰተ ግጭት ያነሳል ጳውሎስ። በአንድ ሐሳብ በጌታ እንዲስማሙ ኤዎድያንን እመክራለሁ፣ ሲንጢኬንንም እመክራለሁ ይላል። እነዚህ ሁለት እህቶች ናቸው። በዚህ በፊልጵስዩስ ቤተክርስቲያን ውስጥ በግጭት ውስጥ ያሉ ናቸው። ሰላም እንዲኖር መታረቅ ያስፈልጋል። አለመስማማት ባለበት ውስጥ የጌታን ሰላም መለማመድ አንችልም። ይሄ መስማማት የሚለው ነገር ደጋግሞ ተነስቷል ፊልጵስዩስ መልእክት ላይ፣ ባለፈው አይተናል። ምዕራፍ 2 ቁጥር 2 ላይ በአንድ ሐሳብ ተስማሙ ብሎ ጀነራል ነገር ነው የሰጠው። እዚህ ግን ሲመጣ የሰዎቹን ስም ይጠራል ጳውሎስ። ምናልባት የነዚህን እህቶች ስም መጥራት ድረስ ያደረሰው ምንድነው? ግጭቱ በጣም ኦፊሻል ሆኗል ማለት ነው። የታወቀ ሆኗል ማለት ነው። ደግሞ ምን አይነት ሰዎች ናቸው የተጣሉት? አገልጋዮች ናቸው። በወንጌል ይጋደሉ የነበሩ ሰዎች እግዚአብሔር ይጠብቃችሁ እንጂ የወንጌል ተጋድሎ ትተው አቁመው የእርስ በርስ ተጋድሎ ጀምረዋል። ልክ አሁን እንደምናየው ነው። ኢትዮጵያ ቤተክርስቲያን ውስጥ የምናየው ነገር እሱ ነው። በጣም ብዙ ነገር ለእግዚአብሔር መንግስት የመጋደል ህይወት ቆሞ ለብዙ ነገር መጋደል ተጀምሯል። የእግዚአብሔርን ጦርነት ትተን የራሳችን ጦርነት መዋጋት ጀምረናል። እና በተለይ ደግሞ እነዚህ በጣም የቆዩ ይመሰክራል ጳውሎስ ከኔ ጋር በወንጌል ተጋድለዋል ይላል። እና ትልቅ ስራ የሰሩ ሰዎች ናቸው። ዛሬ ግን ተጣልተዋል። እዛው ቸርች ነው ያሉት። ምናልባት አንደኛው አዛጋ ሆነው ያመልኩ ይሆናል። ፕሮግራም ሲያልቅ እልም ብላ ወይ አርፍዳ ትመጣና ቶሎ ትሄድ ይሆናል። እና በጣም ከባድ ነገር ነው። ትልልቅ ሰዎች አይጣሉ። ቤት ውስጥ እንኳን ልጆችም ሲጣሉ አንተ ረፍ እንጂ ምናምን ተብሎ ይባላል። ትልልቅ ሰዎች ሲጣሉ ከባድ ነው። እንትኑ ኬሚስትሪው በጣም ከባድ። እንትኑን ፎርሙላውን አታገኙት። እና የጌታን ሰላም መለማመድ ከፈለግን መስማማት አለብን። እና ምን ይላል ሐዋርያው ጳውሎስ? ብዙ ልዩነት ሊኖራችሁ ይችላል፣ ግን በጌታ ተስማሙ ይላቸዋል። የፖለቲካ አመለካከት ልዩነት ይኖረናል፣ የባህል ልዩነት ይኖረናል፣ የቋንቋ ልዩነት ይኖረናል። አንዳችን ደስ የሚለን አንዳችን ደስ የማይለን ነገር ይኖራል። ግን አንድ ነገር የግድ ነው እኛን የሚያስማማ ነገር፣ የተሰቀለው የናዝሬቱ ኢየሱስ ነው። እና ጳውሎስ ምን ይላል? ብዙ ነገር ሊሆን ይችላል። ምናልባት አገልግሎት በዚህ መንገድ መሄድ አለበት፣ በዛ መንገድ መሄድ አለበት ምናምን ሊሆን ይችላል። በጣም ብዙ ሊሆን ይችላል። ግን አንድ ነገር የግድ ነው፣ በጌታ ተስማሙ። ሰዎችም በሌላ ነገር
አንድ ማድረግ ማስማማት አይቻል ይሆናል። ደግሞም ከባድ ነገር ነው። የተለያየ እይታ ስላለን ግን በአንድ ነገር እንስማማለን። ልክ ከሆነ አሜን ትሉኛላችሁ። በጌታ እንስማማለን። ሁለት ጌታ የለም፣ አንድ ጌታ ነው ያለው። ሁለት የተሰቀለ የለም። የተሰቀለልን የናዝሬቱ ኢየሱስ ነው። የሚመጣውም እሱ ነው። ያመንነውም እሱ ነው። በእሱ ላይ ልዩነት ሊኖረን አይችልም። ባለፈውም ጊዜ ነግሬያችኋለሁ። የእኛ አንድነት በትምህርት በምናምነው ትምህርት ላይ ነው ያለው። የእኛ አንድነት ባመንነው ጌታ በናዝሬቱ በኢየሱስ ላይ የተመሰረተ ነው። ክብር ለእግዚአብሔር ይሁን። መቼ ነው የሚፈርሰው? አንደኛው ወገን ጌታን ካልካደ በስተቀር አንድነቱ ይቀጥላል ማለት ነው። ይቀጥላል ማለት እና አንዳንድ ጊዜ የግድ ካልተስማማን ብላችሁ የሰው ማንቆርት አትያዙ። ላትስማሙ ትችላላችሁ። ወይ በሂደት ተስማማላችሁ ወይም ደግሞ በልዩነት ትቀጥላላችሁ። በአንድ ነገር ግን ጥያቄ የለውም፣ ውይይትም አያስፈልገውም፣ ጥናትም ሪሰርችም አያስፈልገውም። ጌታ ግን ጌታ ነው። ክብር ለእግዚአብሔር ይሁን። አንዱን መንፈስ ነው የጠጣ ነው። ያዳነን እሱ ነው። የምንሰግደው ለሱ ነው። የምንኖረው ለሱ ነው። የሚመጣው እሱ ነው። የምንኖረው ለዘላለም ከሱ ጋር ነው። ስሙም የናዝሬቱ ኢየሱስ ይባላል። ሃሌሉያ። ስለዚህ በጌታ ተስማሙ። በሌላ የግድ ካልተስማማን ብላችሁ ጥረት ማድረግ የለባችሁ። እሱ ስትጎትቱት ይበጣጠሳል። ያንን መቻቻል ነው የሚያስፈልገው እና ሰላም እንዲኖር ካስፈለገ እርቅ ያስፈልጋል። ይሄ ፒስ ሜከር መሆን አለብን። ፒስ ኪፒንግ ያስፈልጋል። ሰላምን መጠበቅ፣ ሲሰበር ደግሞ ቤክ ማድረግ ያስፈልጋል። አንድነትን ማለት ነው እና ተስማሙ ይላቸዋል። ግጭቶች ይፈጠራሉ። ለምን ተፈጠሩ ማለት የለብንም። ባህሪ ነው። ይሄ ከሰማይ የጀመረ ነው። ሰይጣን መላእክቶቹ ናቸው ግጭት የጀመሩት በሰማይ። ከዛ ነው የወደቁት። ከእግዚአብሔር ጋር ግጭት ተፈጥሮ በገነት ቀጥሏል። በሰው ሕይወት ውስጥ ግጭት ይቀጥላል። በቸርች ውስጥም ይኖራል። ግን ሂደት አለው። ማነጋገር፣ መታረቅ፣ ለመስማማት መዘጋጀት ያስፈልጋል። መታረቅ ብቻ አይደለም ማስታረቅም ያስፈልጋል። አንዳንድ ሰዎች ለማጣላት የተሳሉና የሰለጠኑ ናቸው። ያሳብዷቸዋል። ሽጉጥ ገዝታችሁ እንድትወጡ ሊያደርጓችሁ ይችላሉ። እንትና ላይኑ አይወድህም ይሏችኋል። እንደዚህ ይባላል። ባይወድስ ይባላል ወይ? ንገሩኝ እስቲ እናንተ። ይባላል እና የማስታረቅ መሳሪያዎች ነው መሆን ያለብን እንጂ የማጋጨት። አንዳንዶቻችን ያኛውን የወደድነው መስሎን ነው፣ ግን ምንም አልጠቀምነውም። ሰይፍ እንዲመዝ ነው ያደረግነው። ሄዶ በግልፍተኝነት ከዛ ሰው ጋር ተጣልቶ ሌላ ጣጣ ውስጥ ቢገባ፣ ባልና ሚስት የሚያጣሉ፣ አገልጋዮች የሚያጣሉ፣ ወዳጆችን የሚያጣሉ፣ የጥልን ክርዳድ አውቀው ሳያውቁ የሚዘሩ ሰዎች አሉ። እግዚአብሔር ይህን ስፒሪት ይውጋው ወገኖች። እኛ ምናስተራርቅ ነን። የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉ። ስለዚህ ምን እያለ ነው ያለው? ይህን ሰውዬ አንተ እውነተኛ የሆንክ ግሩፕ ማትይዝ፣ ግሩፕ ይዘህ እዛ የግሩፕ ጨዋታ ውስጥ እንዳትገባ፣ እነዚህ ሰዎች እርዳቸው። እኔ ስለ ግጭት ሳስብ በተለይ የባልና የሚስት ግጭት 80 እና 90% ራሳቸው ናቸው ሊፈቱት የሚችሉት። በነፍሳችሁ ነው የሚጫወቱት። የግጭቱን ቁልፍ መሬት ይደብቁና እሱ እንደዚህ አድርጎኝ እናንተ እዛ የነገሯችሁ ነው የምታደርጉት። እነሱ ቁልፉን እዛ ደብቀውታል። ልክ አይደለም? አዎ። እናንተ ስትደክሙ ትውላላችሁ። ከዛ በኋላ እነሱ በቀላል ይታረቁና እንደውም በአስታራቂዎቹ ጠረጴዛ ላይ ቀርበው እንትናኮ እንደዚህ አለኝ እንትናኮ ብለው ያወራሉ ማለት ነው። እነሱ አንዱ ባልና ሚስት አስታርቋል። ቤቱ ይሄ የኢትዮጵያ ቤት ግድግዳው እንትን አይደለም እና አስታርቋቸው ታረቁ። ከታረቁ በኋላ እዛ ተይቷል፣ ያዳምጣል። ሌሊት ያወራሉ ማለት ነው። እንደዚህ እኮ አለኝ ያስታራቂው፣ ስላንቺ እኮ እንደዚህ አበደ ሰውየው። እስቲ አንድ ነገር እውነት እንነጋገር። የባልና ሚስት ችግር
ማንም ሊፈታው አይችልም፣ እነሱ ግን ይፈቱታል። አቤት እልህ ካልሆነ በስተቀር እኔነት ካልሆነ በስተቀር ሚስትየዋ የቱ ጋር እንደሆነ ቁልፉ ሰውየው ዝርግፍ የሚለው የቱ ጋር እንደሆነ ቁልፉ አላት። ምናልባት ጥሩ ምሳ አዘጋጅታ በቃ ወደዚህ ብትል ሊያልቅ ይችላል። እሱም ደግሞ እልህ ይዞት ነው እንጂ የሷን ቁልፍ ያውቀዋል። እና ብዙ ግጭቶች የባልና ሚስት ብቻ አይደለም፣ የሰዎች ግጭቶች እንዴት እንደሚታረቁ ካስታራቂው ይልቅ ሰዎቹ ራሳቸው ያውቃሉ። አስታራቂዎች ምንድነው የሚያደርጉት? አስታራቂዎች መጠንቀቅ አለብን። ማገዝ ብቻ ነው እንጂ እንደገና መስፋት አንችልም። just to help መርዳት ብቻ። አግዛቸው ማገዝ ብቻ ነው የምንችለው። ስለዚህ ሰላም እንዲበዛ ምን ማድረግ? አንጣላም የሚል ዋስትና መስጠት በጣም አደገኛ ነገር ነው። ግን እንታረቃለን። አሜን ትላላችሁ ወገኖች? እናስታርቃለን። ምን እያረጋችሁ ነው ያላችሁት? ያልታረቃችሁ ሰዎች ትኖሩ ይሆን? እኔ በጌታ ይባረክ እንደውም በጣም እልህ ሲይዘን እንደውም ሞቅ ልናደርገው እንችላለን። ይውጣልህ እኔ ደህና ነኝ ልንል እንችላለን። ውስጥህ ግን ፈጽሞ ሰላም የለም። መንፈስ ቅዱስ ቀይ መብራት ያበራል። ያልታረቅን ሰዎች፣ ይቅር ያላልን ሰዎች፣ ኢሹአችንን ያልፈታን ሰዎች ሰላማችን በምንም መንገድ ሙሉ ሊሆን አይችልም። መንፈስ ቅዱስ ሲያርፍ ነው እኛ የምናርፈው። እግዚአብሔር ፊቱን ሲያበራ ነው የእግዚአብሔር ሰላም እኛ ውስጥ የሚበዛው። ስለዚህ መታረቅና ማስታረቅ ሰላማችን እንዲበዛ ያደርጋል። ጌታ ይርዳን። የእርቅን የማስታረቅን መንገድ መከተል። ሶስተኛው ገር መሆን። ገር ሰላም ያደርጋል። ገርነት ገር የክርስቶስ ባህሪ ነው። ሁለተኛ ቆሮንቶስ 10:1 ላይ ሐዋርያው ጳውሎስ እንደዚህ ይላል፣ በክርስቶስ የዋህነትና ገርነት እመክራችኋለሁ። የኛ ጌታ የዋህ ነው፣ ትሁት ነው፣ ገር ነው። ሐዋርያው ጳውሎስ ምን ይላል? ገርነታችሁ ለሰው ሁሉ ይታወቅ ይላል። ገርነት ምንድን ነው? ርህራሄ የሞላበት ደግነት፣ ልበሰፊነት ነው። ስታበርን ያልሆነ አንድ ጢሞቴዎስ 3 ላይ የማይጨቃጨቅ ይልና ነገር ግን ገር የሆነ ይላል። ምን ማለት ነው? የገር ተቃራኒ ነው ማለት ነው። ስታበርን የሆነ ተጨቃጫቂ የሆነ እኔ ያልኩት ብቻ ካልሆነ የሚል እኔ ብቻ ልክ ነኝ የሚል እሱ ገር አይደለም። ግን ገርነት በጣም ለእውነት ለሰላም ሲል ለስላሳ የሆነ ሩህሩህ የሆነ ደግ የሆነ ልበሰፊ የሆነ ሰው ማለት ነው። እና ምን ይላል? ገርነታችሁ ለሰው ሁሉ ደግነታችሁ ለሰው ሁሉ ይገለጥ ይላል። ለምን እንደምንለዋወጥ ታውቃላችሁ? አንዱ ጋር በጣም ደግ እንሆንና አንዱ ጋር ለምን ክፉ እንደምንሆን ታውቃላችሁ? ያ ባህሪያችን ስላልሆነ ነው። ያንን ነገር ባህሪያችን ስናደርገው ለሰው ሁሉ መሆን ይችላል። ደግ የሆነ ሰው ለሁሉ ሰው መሆን ይችላል። ፓርሻሊቲ የለውም። የሚቀርቡ ሰዎች አሉ፣ ልክ ነው። ጓደኞቻችን አሉ፣ ቤተሰቦቻችን አሉ። ይሄ የክርስቶስ ደግነት ግን በእኛ ህይወት ውስጥ ለሰው ሁሉ የተገለጠ እንዲሆን ያስፈልጋል። ጌታ ይርዳል። እና ተግባራዊ ይሆን ይላል። ይሄ ገርነት የተገለጠ ይሆን ማለት ነኝ ማለት ሳይሆን በተግባር አሳዩት ይላል። እንዴት ነው ይሄ ሰላም የሚሰጠው? መጽሐፍ ሲናገር ለክፉዎች ሰላም የላቸውም ይላል። ክፋት ሰላም አይሰጥም። ደግነት ሰላም ይሰጣል። ርህራሄ ሰላም ይሰጣል። ሌሎችን ማዳመጥ ሰላም ይሰጣል። ገርነት ሰላምን ያበዛል። አንዱ የሰላም መንገድ እንደ ጌታችን እንደ መድኃኒታችን እንደ ኢየሱስ ክርስቶስ ገር መሆን ነው። በኔነት የተሞላ ኩራተኛ፣ ማይሰማ፣ ራሱን ብቻ የሚወድ ክፉ ሰው ሰላም የለውም፣ ለሌሎች ሰዎችም ሰላም አይሰጥም። ገሮች ግን ሰላም አላቸው፣ ለሌሎችም ሰላማቸው ይበዛል። በጣም የሚገርመው ነገር ገር ስትሆኑ፣ ትዕግስተኛ ስትሆኑ፣ ለሌሎች ደግ ስትሆኑ ምንም ላታገኙ ትችላላችሁ። ግን ሐዋርያው ጳውሎስ ምን ይላል? ጌታ ቅርብ ነው ይላል። ጌታ ዋጋ ይከፍላል። ጌታ ብድራት ይከፍላል። ቴንኪው ላትባሉ ትችላላችሁ።
ጌታ ግን ይመጣል። መልካም በማድረግ መታገስ አለብን። በጎ ለማድረግ መታገስ አለብን፣ የጌታ መምጣት ስለቀረበ። በአንጻሩ ክፉም ብናደርግ የሚጠይቀን ጌታ ይመጣል። ገርነት ግን ሰላምን ያበዛል። በቤት ውስጥ ሰላምን ያበዛል። በቤተክርስቲያን ሰላምን ያበዛል። በግል ሕይወታችን ጥሩ እንቅልፍ እንድንተኛ ሰላም የበዛልን ሰዎች እንድንሆን ያደርገናል። ክብር ለጌታ ይሁን። አምስተኛው የጸሎት ሕይወት ነው። ሐዋርያው ጳውሎስ ከ7 እስከ 8 እንደውም ቀጥታ ከሰላም ጋር አያይዞት ጸሎትን ያነሳል። ብዙ ሰዎች በጸሎት ያምናሉ፣ ነገር ግን አይጸልዩም። እኔ ራሴን በጣም ሞክሰውና ራሴን ቻሌንጅ የማደርገው የምታገለው የጸሎት ሕይወት ላይ ነው። ጌታ ኢየሱስ ይጸልይ ነበር። ልማድም ነበረው፣ የመጸለይ ልማድ። ሌሊቱን ሁሉ ይጸልይ ነበር። አምላክም ሰውም ነው፣ ግን ይጸልይ ነበር። አባቶች ይጸልዩ ነበር። ሐዋርያው ጳውሎስ ይጸልያል። ለእናንተ ጸልያለሁ፣ ለራሴ ጸልያለሁ ይላል። ጸሎት ለውጥ ያመጣል። ጸሎት ኃይል አለው። ጸሎት የእግዚአብሔርን ኃይል፣ የእግዚአብሔርን ሰላም፣ የእግዚአብሔርን ጸጋ፣ የእግዚአብሔርን ክንድ አክሰስ ምናደርግበት መንገድ ነው። እና ጭንቀትን ያነሳል ሐዋርያው። ለጭንቀት መፍትሄ የሚያደርገው ጸሎትን ነው። ምን ይላል? በጣም ትልቅ የተስፋ ቃል ነው። እናውቀዋለን፣ ግን አንለማመደው። ምን ይላል? ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አሁን እኛ እንደዚህ የሚባል ተስፋ ቃል ያለን እንመስላለን። እንደኛ የሚጨማደድ ማን አለ? እረው ብለን ልክ ነው። ከባድ እኮ ነው። እንደኛ በተለይ በአሁኑ ጊዜ እንደኛ ተጨናቂ ማን አለ? መጽሐፍ ምክር አይደለም የሚሰጠን፣ ትእዛዝ ነው የሚሰጠን። በአንዳች አትጨነቁ። በአንዳች ትልቅ ሊሆን ይችላል፣ ትንሽ ሊሆን ይችላል። በአንዳች አትጨነቁ። አንደኛ ጴጥሮስ ምዕራፍ 5 ላይ ሲናገር እሱ ስለ እናንተ ያስባልና፣ ከንፈር ይመጣል አይደል? ያስባል። እግዚአብሔር ለኛ ያስባል። ኮንሰርንድ ነው። ለነጋችን ያስባል። ዛሬ ላለንበት ነገር ያስባል። ለልጆቻችን ያስባል። ለልጅ ልጆቻችን ያስባል። ለሚመጣው ዘመን ያስባል። ለዘላለማችን ያስባል። ያደርጋል። የታመነ ነው የእስራኤል ቅዱስ እግዚአብሔር። የሚያስጨንቃችሁን ሁሉ በእሱ ላይ ጣሉት፣ እሱ ስለ እናንተ ያስባልን። እንጨንቃለን። የአሁን ሁኔታችን ያስጨንቀናል። እጃችን ላይ ያለ ኬዝ የጤና ሊሆን ይችላል፣ የልጆቻችን ሊሆን ይችላል፣ የፋይናንስ ሊሆን ይችላል። የወደፊት ኬዝ ያስጨንቀናል። ብንኖር ምን እንሆናለን የምንላቸው ጉዳዮች አሉ። ሌላው ጭንቀታችን ተጨባጭ ያልሆኑ ጭንቀቶችም አሉ። የቢሆንስ ጭንቀት አለብን። እንደዚህ ብሆንስ አትሆንም? ማን ነው ያለው? እንደዚህ ብሆን ትያለሽ አትሆኝም። ማን ነው ያለው? እግዚአብሔር አላለም። እግዚአብሔር ማለት ብቻ አይደለም፣ ሰይጣንም ብሎ ከሆነ የሰይጣንን አዋጅ የሚገለብጥ በዙፋኑ ላይ ያለ የምናመልከው የምንገዛለት ለኛ የሚያስብ የዘላለም አምላክ እግዚአብሔር አለ። ጭንቀት መታወክ ነው። ዓለማችን በጣም ጭንቀት እየጨመረች መጣለች። ጂዲፒው ጨምሯል። ኪስ የሚገባው ገንዘብ ጨምሯል። ሆስፒታሎች ጨምረዋል። ሳይካትሪስቶች ጨምረዋል። ምቾት ጨምረዋል። ስልጣኔው ጨምረዋል።
ግን ጥናቶች የሚያሳዩት የሰዎች በተለይ ባደጉት አገራት በእኛ ሀገር በአሜሪካ በካናዳ የሰዎች ዲፕሬሽን እየጨመረ ነው ያለው። ምክንያቱም የሰላም አምላክ እግዚአብሔር ከሌለ በስተቀር የሰላም ጌታ ከሌለ በስተቀር ሰው ከእግዚአብሔር ጋር ካልታረቀ በስተቀር ሰላም ሊኖረው አይችልም። አምላካችን ግን እንዳንጨነቅ ይነግረናል። ለምን? ተጨንቀን ለውጥ አናመጣም። ሰው ተጨንቆ አንዱን ፀጉር ነጭ አያረግም፣ በቁመቱ ላይ አንድ ስንዝር አይጨምርም። ምንም ማድረግ አትችሉም። ከብዷችሁ ከተጨነቃችሁ አትችሉም። አትጨነቁ ይላል። ጭንቀት ለበሽታ ይዳርጋል፣ በሽተኛ ያደርጋል። ጭንቀት መፍትሄ አይሆንም። በትክክል እንዳናስብ ያደርገናል። በትክክል እንዳናይ ያደርገናል። ጤና የለውም ጭንቀት። ግን አንድ ነገር ልብ እንድትሉ ያስፈልጋል። ጭንቀት ማለት አትጨነቁ ማለት አታስቡ ማለት አይደለም። ማሰብና መጨነቅ ይለያያል። እናንተ ይሄ ይገባችኋል። መጨነቅ መታወክ ነው፣ ግራ መጋባት ነው፣ መውጫ መግቢያ ማጣት ነው፣ ተስፋ መቁረጥ ነው። ማሰብ ግን እግዚአብሔር አእምሮ ስለሰጠን ማሰብ አለብን። ሌላው ጭንቀትንና ሸክምን መለየት ያስፈልጋል። አንዳንድ ጊዜ እንድንፈጽመው እንድንጸልይበት እንድናደርገው እግዚአብሔር ሸክም ይሰጠናል። እግዚአብሔር የሚሰጠን ሸክም ልባችንን ወደ እግዚአብሔር እንድንቀርብ ያንን ጉዳይ ኃላፊነት እንድንወስድ ያደርጋል። አያስጨንቅም። ጭንቀት ከማሰብ ይለያል። ጭንቀት እግዚአብሔር ከሚሰጠን ሸክም ይለያል። ጭንቀት መታወክ፣ ግራ መጋባት ነው። መፍትሄው ምንድን ነው? መፍትሄው ምንድን ነው የሚለው የእግዚአብሔር ቃል? በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ወደ ነው የሚመራው? ወደ ጸሎት። ጸሎት በጣም ማዝረው ነገር በተለይ አሁን እዚህ ሰለጠነው ዓለም ስንሄድ ሲያመን አውቶማቲካሊ የሚመጣልን ፋሚሊ ዶክተር ነው። ከዛ ጉግል እናደርጋለን። ከዛ ደግሞ አንድ ነገር ሲጎድለን ቶሎ የሚመጣልን ይሄን በዚህ በኩል አደርገዋለሁ ነው የሚመጣው። ግን አንድ ነገር ልምከራችሁ፣ ምንም አይነት ነገር በህይወታችሁ ውስጥ በሚመጣበት ጊዜ በጸሎት ውስጥ አሳልፉት። ይሻላችኋል። የታወክንበትን ነገር ምናልባት መፍትሄ ሊሰጡት ይችላሉ። የእግዚአብሔር መፍትሄና ዓለምና እኛ የምናመጣው መፍትሄ አንድ አይነት አይደለም። እግዚአብሔር ስንጸልይ ማለት ነው ምን ስናደርግ? በጸሎት በልመና በምልጃ ከምን ጋር ደግሞ? ከምስጋና ጋር። በምስጋና ሽቶ በምስጋና ዕጣን ሞልተን ጸሎታችንን ስንሰጠው ይሰማል እግዚአብሔር። ምን ያደርጋል? እግዚአብሔር ለነገሩ መፍትሄ ከመስጠቱ በፊት እኛን በሰላም ይሞላናል። የእግዚአብሔር ሰላም ከሎጂክ ያልፋል። ምናልባት በሎጂክ የእግዚአብሔርን ሰላም አንደርስታንድ አታደርጉትም። ምን ይላል? አእምሮን የሚያልፍ አእምሮ። እግዚአብሔር አንዳንድ ጊዜ ከባድ ሁኔታ ውስጥ ሆናችሁ፣ በጣም ከባድ ሰዎች እንኳን ሲያዩ እንዴት ይሆናል የሚል ሁኔታ ውስጥ ሆናችሁ ሰላም ይሞላችኋል። እንዴ ልክ እንደዚህ ነገር አለ ግን ውስጤ ሰላም ነው ብላችሁ ታውቃላችሁ? ሰላም የእግዚአብሔር አብሮነት፣ እግዚአብሔር ነገሩን ኮንትሮል እንዳደረገው ያሳያል። ሐና እግዚአብሔር ሲመልስላት ሳሙኤልን ከመስጠቱ በፊት ልቧንና ሕይወቷን ከማጉረምረምና ከእንባ አውጥቶ በሰላም ሞላው። ሐና ደስ አላት። ከዛ በኋላ አላዘነችም። ከዛ በኋላ በላች፣ ጠጣች። ልጁ ግን በኋላ ነው የመጣው። እግዚአብሔር ሰላምን ይሰጣል። አእምሮን የሚያልፍ ሰላም ተቆጣጥሬዋለሁ ይላል እግዚአብሔር። እኔ እጅ ላይ ነው ያለው ይላል እግዚአብሔር። ኮንፊደንስ ይሰጠናል።
አገር ተናውጧል፣ እኛ እንቆማለን። አገር ይቀልጣል፣ እኛ እንበረታለን። እግዚአብሔር የሰላም አምላክ ልባችንን ሐሳባችንን ይጠብቃል። የእግዚአብሔር ሰላም አእምሮን ያልፋል። ከዛ ደግሞ ሐሳብና አእምሮአችንን ይጠብቃል። አንዳንዱ ነገር ያሳብዳል፣ የሚያሳብድ ይሆናል፣ ጭንቅላት የሚያስት ይሆናል። የእግዚአብሔር ሰላም ግን የአእምሮአችንን ጤንነት ሁሉ ይጠብቃል። መጸለይ የድሮ ክርስቲያን ትንሽ ደግሞ ነቃ ያላሉ ክርስቲያኖች፣ ትንሽ ዕውቀት የሌላቸው ክርስቲያኖች፣ መሄጃ የሌላቸው ክርስቲያኖች እና የእህቶችና እንደዚሁ እንደው ገልጀጅ ያሉ ሰዎች ልምምድ አድርገው የሚያዩ አሉ በአሁኗ ቤተ ክርስቲያን። ምክንያቱም ጸሎት ስትጠሩ የሚመጡትን ሰዎች ማየት ይቻላል። እግዚአብሔር እንድንጸልይ ይፈልጋል። ስለማትለምኑ አትቀበሉም ነው የሚለው እግዚአብሔር ቃል። እግዚአብሔር ይሰጣል፣ ነገር ግን አንዳንድ ነገሮች ካላሳወቅነው በስተቀር ያውቃል እኮ እንፈልጋለን ይሄን ነገር ብለን ካልነገርነው በስተቀር ራሳችንን ሀምብል ካላደረግን በስተቀር ካልተንበረከክን በስተቀር አይፈቱ። ቻሌንጅ አደርጋቸዋል። በትክክል ያለባችሁን ቻሌንጅ በተረጋጋ መንፈስ በመረዳት በእግዚአብሔር ፊት ወድቃችሁ ለእግዚአብሔር ነግራችሁታል። ከሙሉ ልብ ነግራችሁታል። እግዚአብሔር ተነግሮት ኃላፊነት ያልወሰደበትና የማይወስድበት ኢሹ የለም። እግዚአብሔር ያንን ነገር ይለውጣል። መሆን ካለበት ለክብሩ ነው፣ ለበጎ ነው፣ ለመልካም ነው። ግን መጸለይ ያለብን ሴሪሞኒያል ጸሎት አይደለም። ከልብ የሆነ ጸሎት ያስፈልገናል። በየቀኑ ያስፈልገናል። በጉዳዮቻችን ላይ ያስፈልገናል። ወደ እግዚአብሔር መቅረብ ያስፈልገናል። ጸሎት ሕይወታችንን፣ ዘመናችንን፣ ታሪካችንን፣ አገልግሎታችንን፣ ማንነታችንን ይቀይራል። ከሁሉ በላይ ግን የሚጸልዩ ሰዎች ተረጋግተው ነው የምታዋቸው። እርፍ ያሉ ናቸው። መንፈሳቸው አይንቀዠቀዥም፣ ውስጣቸው አይንቀዠቀዥም። በእግዚአብሔር ሰላም የተሞሉ ናቸው። ወገኖቼ ወደ እግዚአብሔር ብትቀርቡ እግዚአብሔር ስለ እናንተ ያስባልና ሰላሙን ያበዛላችኋል። ጌታ ይርዳን። ስድስተኛው ሰላማችን እንዲበዛ ሐሳብና ድርጊታችንን በትክክለኛ መንገድ መምራት ያስፈልገናል። ሐዋርያው ጳውሎስ ይህንን አስቡ ይህንንም አድርጉ ይላል። እዚህ ቁጥር 8 ላይ ይህንን አስቡ ከሐሳብ ጋር፣ ቁጥር 9 ላይ ይህንን ደግሞ አድርጉ ይላል። እና በጣም በሕይወታችን ላይ የምናስባቸው ነገሮችና የምናደርጋቸው ነገሮች ኬርለስሊ እናደርጋቸዋለን እንጂ ኢምፓክት አላቸው፣ ውጤት አላቸው። ሐዋርያው ጳውሎስ ከዘረዘረ በኋላ ይሄንን አስቡ ብሎ የምናስባቸውን ነገሮች ከዘረዘረ በኋላ ይሄን ደግሞ አድርጉ ብሎ የምናደርጋቸውን ነገሮች ከዘረዘረ በኋላ ውጤቱን ይናገራል። ምን ይላል? የሰላም አምላክ ከእናንተ ጋር ይሆናል ይላል። ቅድም እግዚአብሔር ሰላሙን ይሰጣችኋል ነው ያለው። አሁን ራሱ የሰላም አምላክ ከእናንተ ጋር ይሆናል ይላል። የእግዚአብሔር አብሮነት ሐሳብን በአእምሮአችን ውስጥ ማቆም አይቻልም። በጣም እንደ ጎርፍ ነው የሚመጣው። አሁን እንኳን እየሰማችሁኝ እንኳን ማት ሐሳብ ነው የሚመጣባችሁ። ብዙ ነገር ይመጣባችኋል። ይሄ ሰውዬ ትላላችሁ፣ ጥሩ ሰውዬ ነው የምትሉ ሰዎች፣ ይሄ ሰውዬ ደግሞ ምናምን ሙቀት ነው ቶሎ አይጨርስም ወይ የምትሉ ሰዎች አላችሁ። ይሄ ሰውዬ የለበሰው ልብስ ማች ያደርጋል አያደርግም የምትሉ ሰዎች አላችሁ። ድምፁ ይጮሃል የምትሉ ሰዎች አላችሁ። ምናምን ማት ነው የምታስቡት። እቤት የምትሄዱ ሰዎች አላችሁ። ያን ዕቃ ረስቼው ነው የመጣሁት፣ ይሄንን አልደወልኩም ምናምን የምትሉ ሰዎች አላችሁ። ማት ነገር ይመጣባችኋል። በጣም ብዙ ነገር። በዓለም ዋንጫ ዛሬ የሚጫወቱ ሰዎች ማ ያሸንፍ ይሆን ምናምን ልትሉ ትችላላችሁ። ሐሳብ ይፈሳል። ሐሳብ ወደ እናንተ እንዳይመጣ ልትከለክሉ አትችሉ። ግን የመቀበልና ያለ መቀበል ጉዳይ ነው። ይሄንን ለምን አሰብኩ ማለት አትችሉም። ምንም ማድረግ አይቻልም። ይመጣል። በጣም ደስ የሚል ሐሳብ ይመጣል፣ ማይል ሐሳብ ይመጣል።
ግን ምንድነው ይሄ አስቡ የሚለው ነገር? ሜዲቴት አድርጉ የሚል ቃል፣ አሰላስሉት። ወደ ውስጣችን የሐሳብ ከመጣ በኋላ ስናሰላስለው ስናላምጠው ምን ይሆናል? ምኞት ትመጣለች። ከዛ ስንቀበላት ከኛ መንፈስ ጋር ሩካቤ ስታደርግ ትጸንሳለች። ከዛ በኋላ ኃጢአት ይጸነሳል። ከዛ ወደ ተግባር ይመጣል። ሐሳብን የመቀበልና ያለመቀበል ጉዳይ በጣም ወሳኝ ነው። ወንድሞቼና እህቶቼ በትህትና እመክራችኋለሁ። ሕይወታችሁ እንዲለወጥ የምትፈልጉ ከሆነ አእምሯችሁ ውስጥ የምትቀበሉትና የማትቀበሉት ሐሳብ ላይ ጠንክራችሁ ከሰራችሁ ለውጥ ታገኛላችሁ። ጌታ ኢየሱስ ወደ መስቀል አልፎ ሊሰጥ ባለበት ጊዜ ልሰቀል ነው ሲል ጴጥሮስ መጣና እንደ ወዳጅ አይሁንብህ፣ እኛ እኮ አንተን የምንጠብቀው ለትልቅ ነገር ነው። አገር ትመራለህ ብለን ነው እኮ የምንጠብቀው። እስራኤልን ታድናለህ፣ ይሄንን ሮማዊ ስብርብሩን ታወጣለህ ብለን ነው እኮ የምንጠብቀው። ኧረ ረፍ አለው። ከዛ በኋላ ጌታ ኢየሱስ ምን አለ? ይሄን ሐሳብ ወደ እሱ ሲመጣ አልቀበልም አለ። ወደ ኋላ ውደቅ፣ የሰው ነው የምታስበው። ሰይጣን አለው። ምንጩን አወቀ። ዓላማዬን የሚያሰናክል ነው፣ አልቀበልም አለው። ሐሳቡ መጥቷል፣ ግን አልተቀበለውም። ሐሳብ በእኛ ህይወቱ ሲመጣ ድርጊት ይሆናል። ስንቀበለው ድርጊት እየተደጋገመ ሲመጣ ባህሪ ይሆናል። ባህሪ ህይወታችንንና መጨረሻችንን ይገልጣል። ሐሳብ ላይ በጣም እንጠንቀቅ። ሐዋርያው ጳውሎስ እነዚህን አስቡ፣ ፊልተር እያደረጋችሁ እነዚህን አስቡ ይላል። ምን አይነት ሐሳብ? እውነተኛ የሆነ ነገር። መዓት ውሸት ነው፣ መዓት ውሸት። አሁንማ ራሱ ይሄ ዩቲዩብ ምናምኑ ውሸት፣ ርዕሱ ውሸት፣ ከርዕሱ ይጀምራል። እኛ ደግሞ ምን ከፍተው ውሸተኛውን ነገር ነው። ውሸት ኢንጆይ እናደርጋለን፣ በጣም ደስ ይለናል። ውሸት የተሰበረ ይሁን ወገኖች። እውነተኛ የሆነ ነገር። ከዛስ ጭምትነት፣ ጨዋነት ያለው ነገር፣ ማነር ያለው ነገር፣ ጽድቅ የሆነ ነገር፣ ንጹህ የሆነ ነገር፣ ፍቅር ያለበት ነገር፣ መልካም ወሬ ያለበት ነገር፣ በጎነት ቢሆን ምስጋና ቢሆን፣ እነዚህን አሰላስሉ። እውነትን አሰላስሉ። ፍቅር በውስጣችሁ አሰላስሉ። ጭምትነት፣ ጨዋነት ያለው ነገር አሰላስሉ። በአእምሯችሁ ውስጥ ያለው የሐሳብ ፍሰት እያጣራችሁ ወደ ውስጣችሁ እንዲገባ ካላደረጋችሁ በስተቀር ትታወካላችሁ። በመኝታቸው ላይ ክፋትን ለሚያስቡ ወዮላቸው፣ ኃይል በእጃቸው ነውና ሲነጋ ይፈጽሙታል ይላል። እናንተ አሁን ዓለም ላይ የሚያጨራርሰን ጦርነት ከሐሳብ እኮ ነው የመነጨው። ዶናልድ ትራምፕ ሌሊት ተኝተው ያስባሉ፣ ጓደኞቻቸው ያስባሉ፣ የኢራኑ ፕሬዝዳንት ያስባል፣ የራሻው ፕሬዝዳንት ያስባሉ፣ ምናምን ይላሉ። ከዛ በኋላ ይማከራሉ፣ ከዛ በኋላ ያቅዳሉ፣ ከዛ በኋላ መሳሪያ ይሰራሉ፣ ከዛ በኋላ ድሃ ይጨርሳሉ። ሐሳብ ነው። ኖብል ቢሆን ኖሮ፣ ጭምትነት ያለበት ቢሆን፣ ጽድቅ ያለበት፣ እውነት ያለበት ቢሆን ኖሮ፣ ሐሳብ እንደዛ ቢሆን ኖሮ ዓለማችን እንደዚህ አትሆንም ነበር። ሐሳባችንን እንቆጣጠር። ሐሳብ ብቻ አይደለም፣ መልካም ማሰብ ብቻው ምንም አያደርግም። እነዚያን ነገሮች እናድርጋቸው። ጳውሎስ ምን ይላል? ከኔ የሰማችሁት፣ እኔ ያሳየኋችሁ፣ ከኔ የተማራችሁትን እነዛን አድሩ። ክርስትና ማሰብ ነው፣ ትክክል ማሰብ ነው፣ ደግሞም ትክክል ማድረግ ነው። ይሄ በሚሆን ጊዜ ወገኖች፣ ይሄ በሚሆን ጊዜ ትልቁ ትርፍ ምንድነው መሰላችሁ? የሰላም አምላክ እግዚአብሔር ከናንተ ጋር ይሆናል። ጸሎት የማያመጣው የእግዚአብሔር አብሮነት፣ ጥቅስ ማወቅ የማያመጣው የእግዚአብሔር አብሮነት፣ መዘመር የማያመጣው የእግዚአብሔር አብሮነት፣ ሐሳባችን እየጠለለ ሲመጣ እንደ ሐሳቡ ሲሆን፣ ሕይወታችን በበጎ ሐሳብ ሲሞላ፣ ያንን ስንኖር ስናደርግ የሰላም አምላክ ከኛ ጋር ይሆናል። ሻሎም ይሆናል። እና ዛሬ እግዚአብሔር ይርዳን። በሐሳባችን ላይ እንድንነቃ፣ ድርጊታችንና ሐሳባችንን ኦዲት እንድናደርግ እግዚአብሔር ይርዳን።
እግዚአብሔር እንደዛ አይነት ልምምድ ውስጥ ህይወታችንን ይክተተው። የመጨረሻው ስድስተኛ ነው፣ እየጨረስኩ ነው። ሰላማችን የሚረብሽና ሰላማችን እንዲበዛ የሚያደርግ አንድ በጣም ወሳኝ ነገር አለ። ከዛ ጋር ተያይዞ አይደለም የቀረበው፣ ግን ይያያዛል። ስለ ገንዘብ ያለን አቋም። ገንዘብ መኒ ከ10 እስከ 20 ከገንዘብ ጋር የተያያዘ ጉዳይ ተነስቷል። ገንዘብ በጣም አስፈላጊ ነገር። እውነቱን ለመናገር እኛንም እዚህ ሀገር ያመጣን ገንዘብ ነው። ተሳሳትኩ እንዴ? ነው ወይስ ሀገር ለማየት ነው የመጣ ነው? ብር ነው ያመጣን። ይህን ያህል ርቀት በኬንያ፣ በሱዳን፣ በአይሮፕላን፣ በባህር አድርገን የመጣ ነው መኒ ነው። ገንዘብን እንደ ቀላል አትመልከው። ጌታ ኢየሱስ በትምህርቱ ውስጥ መዓት ጊዜ ጠቅሶታል። ለምን? ከኛ ህይወት ጋር በጣም ስለሚያያዝ ማለት ነው። አንደኛ ጢሞቴዎስ 6:10 ላይ ገንዘብን መውደድ፣ ገንዘብ አይደለም ክፉ ነገር፣ የገንዘብ ፍቅር፣ ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ሌላ ሰው ራሳቸውን ወጉ። ምን ማለት ነው? የገንዘብ ፍቅር ባለበት ስለ ገንዘብ ያለን አቋም ትክክል ባልሆነበት ቦታ ስቃይ እንጂ ሰላም ሊኖር አይችልም። በፍጹም ሰላም አይኖርም። ገንዘብ በጣም አደገኛ ነገር ነው። ከጀርባው እንደውም አንዳንድ ጊዜ እንደው እጅ ጭነን ሁሉ ወረቀቱን አናገኘውም። አንዳንድ ጊዜ በአየር ላይ ነው ቁጥሩ ነው አሁን የሚመጣው እንጂ መገሰጽ ሁሉ ያስፈልጋል። ጥንቃቄ የሰውን ልብ የመግዛት አቅም አለው። በጣም ፓወርፉል ነገር ነው። ዓለምን የሚያሽከረክረው ገንዘብ፣ የገንዘብ ፓወር ነው። እና ሐዋርያው ጳውሎስ ስለላኩለት ገንዘብ ያመሰግንና ምን ይላል? ስለ ገንዘብ ያለውን አቋም ያስረዳል። በምን አይነት አቋም ከገንዘብ ጋር በተያያዘ ምን አይነት አቋም እንዳለው በጣም ተረጋግቶ ያስረዳል። በጣም አመሰግናለሁ ይላል። ስለ ላካችሁልኝ ገንዘብ በጣም አመሰግናለሁ። ይሄን ደግሞ የማመሰግነው የእናንተን ገንዘብ በጣም ተስገብግቤ አይደለም። እኔ ሁሉ አለኝ ይበዛልኛል። እስር ቤት እኮ ነው ያለው ሰውየው። እኔ ሁሉንም አውቃለሁ፣ በኋላ አብራራዋለሁ። ግን ኃይል በሚሰጠኝ በክርስቶስ ሁሉን እችላለሁ። ገንዘባችሁን አይደለም በጣም የምመኘው፣ እናንተ ለእኔ ስትሰጡ እግዚአብሔር ለእናንተ የሚሰጠውን በረከት ነው ማስበው ይላል። ስግብግብነት የሚባል ነገር በውስጡ የለም። ያስፈልገዋል፣ በደንብ ያስፈልገዋል። ለችግሬ ደርሳችሁልኛል፣ ችግሬን ሞልታችኋል ይላል። ኒድ ውስጥ ነው ያለው? አዎ ነው ያለው። ግን አንድ ነገር ልንገራችሁ፣ ገንዘብ የማግኘትና የማጣታችን ጉዳይ አይደለም። እኛ ህይወት ውስጥ ስለ ገንዘብ ያለን አቋም ነው። እና እዚህ ክፍል የምናየው ነገር ምንድነው? ገንዘብ ላይ ክርስቲያኖች ሊኖረን የሚገባው አቋም ምንድነው? ከፊልጵስዩስ ሰዎች የምንማረው ማካፈል። ላኩለት፣ ለዚህ አገልጋይ ላኩለት፣ ስለ ወንጌል ለታሰረው አገልጋይ ላኩለት። ገንዘብ ሼር ስናረገው ስንይዘው አይደለም የሚበዛው። ባንክ ቤቶቹ አልነገሯችሁም? ኢንቨስት ስታደርጉት ነው የሚበዛው። ስታስቀምጡት ዲክላይን እያደረገ ነው የሚሄደው። ኢንፍሌሽን አለው። በመንፈሳዊውም ዓለም ሼር የማናደርገው ከሆነ አይበዛም። የማካፈል ህይወት መለማመድ አለብን። ከዛስ ሁለተኛ ከጳውሎስ ህይወት ደግሞ የምንመለከተው ነገር ምንድን ነው? እርካታ። ይበቃኛል በሉ። አጋንንቶች ሁሉ ይሄዳሉ። ይውላችሁ የከበቧችሁ ያስፈራሯችሁ፣ ይበቃኛል በሉ እስቲ። ኧረ እባክህ አንተ የኔን ኑሮ አላየኸውም፣ ቤት ስላልመጣ ነው እንዳት። ይበቃኛል በሉ፣ ግድ የላችሁም። ይበቃኛል፣ ኑሮዬ ይበቃኛል። ይሄንን ምን አድርጌያለሁ? ኑሮዬ ይበቃኛል ማለትን ተምሬያለሁ። ይሄ የሚመጣው ከምን እንደሆነ ታውቃላችሁ? የሰው የወደቀ ባህሪ ይበቃኛል አይልም፣ አይበቃውም። የሰው ፍላጎት ማቆሚያ የለውም፣ እየቀጠለ ነው የሚሄደው። ይሄ የምንማረው ነገር ነው። እግዚአብሔር ጳውሎስን አስተምሮታል። በመራብና በመጥገብ ኤክስትሪም ናቸው። የተራበበት ጊዜ አለ፣ የጠገበበት ጊዜ አለ።
የበዛለት ጊዜ አለ፣ የጎደለበት ጊዜ አለ፣ ከፍ ያለበት ጊዜ አለ፣ የተዋረደበት ጊዜ አለ። ነገር ግን የተማረው ነገር ምንድነው? በመጣና በሄደ ላይ ከተመሰረትኩ ሕይወቴ ዥዋዥዌ ይሆናል። ነገር ግን እኔ ኑሮዬ ይበቃኛል ብዬ መርካት አለብኝ ይላል መጽሐፍ። ምን ይላል? የረካ ይረካል ይላል። ኢየሱስ ያረካው ያዕቆብ ጉድጓድ እንደገና እንድንጠማ ነው የሚያደርገን። ገንዘብ አያስፈልግም እያልኩ አይደለም። ይበቃኛል ማለትና እድገት መፈለግ ልዩነት አለው። ይበቃኛል ማለት ስግብግብነትን ነው የሚያቆመው። ማደግን መፈለግ ግን በጣም በጎ ሐሳብ ነው፣ እንዳታምታቱት። ይበቃኛል ማለት የውስጥ እርካታ ነው። ባለው ነገር መርካት፣ እግዚአብሔርን ማመስገን፣ በዛ መደሰት፣ ኢንጆይ ማድረግ ነው። ግን ማደግን አለመፈለግ አይደለም። ግሪዲን ነው ከህይወታችን ውስጥ ማስወገድ ያለብን። በጣም የገንዘብ ፍቅርን በማስወገድ ኑሮዬ ይበቃኛል ስትሉ ህይወት ሰላም ይሆናል። ህይወት ሰላም ይሆናል። ማካፈል የረካ ህይወት ሐመርዋ። ሶስተኛው በእግዚአብሔር መታመን። ምን ይላል? እግዚአብሔር ገንዘብ ላይ ሰጣችሁ ይችላል፣ ኃይል ግን ይሰጣችኋል። ኃይል በሚሰጠኝ በክርስቶስ ሁሉን እችላለሁ። ጳውሎስ ኃይል ይሰጠኛል ይላል። ሲጎድልም ኃይል ይሰጠኛል፣ ሲሞላም ኃይል። እናንተ ሰዎች ድህነት ብቻ አይደለም ጥጋብንም የምንይዝበት ኃይል ያስፈልገናል። ኃይል ይሰጣችኋል ጌታ። አንዳንድ ጊዜ ገንዘብ አይሰጣችሁ። ካራክተር ቢውልድ ለማድረግ፣ ባህሪያችንን ለመቅረጽ፣ ትዕግስት ለማስተማር፣ እምነት ለማስተማር፣ ሰው በእንጀራ ብቻ እንደማይኖር ለማስተማር አንዳንድ ጊዜ ሆልድ ያደርጋል። ግን ኃይል ይሰጣል። ኃይል ይሰጣል። በቻሌንጅ ውስጥ የምንኖርበት ኃይል። እህቴ የጌታ ኃይል አለ። ገንዘብ ባይኖር የጌታ ኃይል አለ፣ የጌታ ጸጋ አለ፣ የጌታ አብሮነት አለ። ወገኖች ሰው በገንዘብ ብቻ አይኖርም። በእግዚአብሔር ኃይል ግን እየበረታ ድል እያደረገ ይሄዳል። ኃይል ብቻ አይደለም የሚሰጠው እግዚአብሔር፣ ጸጋ ብቻ አይደለም የሚሰጠው። እንደ ባለ ጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። አሜን በሉ ወገኖች። ከምን ጋር? ከክብር ጋር። በማበኩል በክርስቶስ ኢየሱስ በኩል ምን እንደሚሰጥ የሚያስፈልገንን እግዚአብሔር ያውቃል። ባዶ የሆናችሁ፣ ጉድለት ያለባችሁ፣ ችግር ላይ ያላችሁ፣ ቻሌንጅ ውስጥ ያላችሁ በርቱ። የጌታ ኃይል ከእናንተ ጋር ነው ያለው። ጊዜው ሲደርስ ጌታ በብዙ በረከትና ክብር ሕይወታችሁን ይሞላል። ዕብራውያን 13 ላይ ቁጥር 5 እና 6ን ቁጥር 16ን ከዚህ ከገንዘብ ጋር ተያይዞ ያለውን አንብና እጠቀልላለሁ። ሻሎም የጌታ ሰላም ይብዛልን። ዕብራውያን 13 ቁጥር 5 እና 6 በጣም ደስ ይለኛል። አካሄዳችሁ ገንዘብን ያለ መውደድ ይሁን። ያላችሁ ይብቃችሁ። አሜን በሉኝ። ምን አለኝና ትላላችሁ? ኢየሱስ አላችሁ። ያላችሁ ይብቃችሁ። ዜር ኢዝ ሳምቲንግ እናንተ ጋር ይበቃል፣ ይበቃል። ያላችሁ ይብቃችሁ ይልና እንደዚህ ይላል፣ እሱ ላይ አትንጠልጠሉ። ግን እሱ ምን ብሏል? እሱ ራሱ አልለቅህም ከቶም አልተውህም ብሏልና፣ ስለዚህ ጌታ ይረዳኛል፣ አልፈራም፣ ሰው ምን ያደርገኛል እንላለን። የተስፋ ቃል አለን። እግዚአብሔር ሕዝቡን አይተውም። አሜን አትሉም እንዴ? እግዚአብሔር ሕዝቡን አይተውም። እግዚአብሔር ሕዝቡን ይረዳል። ስለዚህ ያላችሁ ይብቃችሁ ይልና ቁጥር 16 ላይ ነገር ግን መልካም ማድረግ ለሌሎች ማካፈል አትርሱ፣ እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና ይላል። እናጠቃልላለን። ሰላም በጣም ያስፈልገናል። ሰላም፣ የውስጥ ሰላም፣ የእግዚአብሔር ሰላም ያስፈልገናል። የሰላም ምንጭ እግዚአብሔር ነው። ሰላም በጌታ ደስ ሲለንና በሱ ስንቆም በሕይወታችን ውስጥ ሰላም እንለማመዳለን። የሰላም ሰዎች እንሆን፣ እንታረቅ፣ እናስታርቅ። ገሮች እንሆን፣ ደጎች እንሆን፣ ርኅሩኆች እንሆን። ለክፎች ሰላም የላቸውም፣ ለደጎች ለርኅሩኆች ሰላማቸው ይበዛል። የጸሎት ሕይወት ይኖረን።
የሚያስብልን ስላለ የሚያስጨንቀንን ነገር በሙሉ በፊቱ እንተው። ሐሳብና ድርጊታችንን ትክክል እናድርግ። እነዚህን አስቡ፣ እነዚህን አድርጉ። የሰላም አምላክ ከእናንተ ጋር ይሆናል። ሰይጣንን ፈጥኖ የሚቀጠቅጠው ጌታ ከእናንተ ጋር ይሆናል። የገንዘብ አቋማችን ይስተካከል። ኑሮዬ ይበቃኛል፣ አካፍላለሁ፣ በጌታ ደግፋለሁ፣ ኃይል በሚሰጠኝ በክርስቶስ ድህነቱንም ቻሌንጁንም እችለዋለሁ፣ ደግሞ እሱ በክብር የሚያስፈልገኝን ነገር ይሞላል ብለን ስለ ገንዘብ ያለን አቋም ጤና ይሆን። የሰላም አምላክ እግዚአብሔር ከእናንተ ጋር ይሆናል። የሰላም አምላክ እግዚአብሔር ከእናንተ ጋር ይሆን። የሰላም አምላክ እግዚአብሔር ከእናንተ ጋር ይሆን። ሰላማችሁ አለ ሙሉ ነው። የሰማነውን ቃል እግዚአብሔር ይባርክልን። አንገቶቻችን ዝቅ አድርገን እንጸልያለን።